ኤፍራታን ያስደነግጣት ከያፌት የመጣ ጥያቄ። ቢሮ ሄደን መፈረም ያለብሽ ነገር አለ እና እነሱን ትፈርሚያለሽ ይላታል። ኤፍራታም የምን ፊርማ ነው ምንድነው የምፈርመው ትለዋለች። እናም ዛሬ እንዳመማትና እንዲሁም ደግሞ ስራ ቦታ መሄድ እንደማትፈልግም ትነግረዋለች። በቃ ችግር የለም የኔ ንግስት እኔ አመጣልሽና እዚህ ጋር መፈረም ያለብሽን ነገር ትፈርሚያለሽ ይላታል። ምን ሊያሰራት ነው? ያፌት ኤፍራታን ምን ሊያስፈርማት ነው? ናታንን በኤፍራታ ለማጥመድ ወይስ ምን አስቦ ነው? ያፌትም ኤፍራታን ቆይኪ ለምንድን ነው ሰራተኛ ልቅጠርልሽ ስልሽ እምቢ አልሽኝ? እናም ሐኪሞችም እኮ የምግብ መመረዝ ነው ያሉት ድካም ሊሆን ይችላል። እኔ ደግሞ ሚስቴ ቤት ውስጥ እንድትቀር አልፈልግም። ውጭ ላይ ጎበዝ ሰራተኛ እንድትሆን ነው እንጂ ቤት ውስጥ የቤት እመቤት ሆና እንድትቀር አልፈልግም። ስለዚህ ደግሞ ጎበዝ መሆን አለብሽ ይላታል። አይ አሁን ላይ አያስፈልግም፣ ግን ደግሞ ትንሽ ቆይተን አይተነው ካስፈለገም ትቀጥራለህ። አሁን ደግሞ ምንም አይነት ስራ የለም፣ ምን ትሰራለች ገብታ ስትለዋለች። ዛሬ ወደ ድርጅቱ አብረን ነው የምንሄደው፣ የግድ መፈረም ያለብሽ ወረቀት ስላለ አብረን እንሄዳለን ይላታል። ኤፍራታም ትደነግጣለች። ትፈርሚያለሽ ስላትኝ በጣም ነበር የደነገጠችው። ግድ ማለት ደግሞ አልገባኝም ትለዋለች። አንቺ ደግሞ ጠዋትና ማታ ስራ ካላስጀመርከኝ እያልሽ እኮ ስጨቀጭቂ ነበረ ይላታል። ብያሃለው ግን ደግሞ እኔም ስራ መጀመሪያን አልጠላሁትም። ዛሬ ግን ትንሽ ስላመመኝ መሄድ አልፈልግም ትለዋለች። ንግስት በቃ አንቺ አትጨነቂ፣ መፈረም ያለብሽን ወረቀቶች ቤት ይዤ መጥቼ ማታ ትፈርሚያለሽ ይላታል። የምን ፊርማ ነው ብላ ትጠይቀዋለች። ኤፍራታም ግራ ተጋባች። የምን ፊርማ ነው? ስለምን ፊርማ ነው የምታወራው? ገና እኮ ስራውም በስነ ስርዓት አልጀመርኩም ትለዋለች። ንግስት ስሪ ብዬ ያስቀመጥኩሽ ቦታ ኃላፊነቱን መውሰድ አለብሽ፣ ቀላል አይደለም ይላታል። ላይ አንቺ ነሽ እኮ ከነሱ በላይ ሆኜ ቤት መኪና እንዲኖረኝ እፈልጋለሁ ስትይ ነበር። በልጅነቴ ያጣሁትን ሁሉ ማግኘት እፈልጋለሁ ስትይም እኮ ነበረ አደል እንዴ ይላታል። አዎ ብያለሁ፣ ግን ደግሞ ዛሬ ስላመመኝ ነው ለዛ ነው ብለው ኤፍራታም ትነሳለች እና ይንኳኳል እና በሩ ሲንኳኳ ማን ነው? ቆዩ ቀስ በሉ እያለች ሉሊትም በር ልትከፍት ትሄዳለች እና ናውድ ነበረ። ትከፍትለትና ትመጣለች። ሰላም ብለው አብረው ይመጣሉ። አቶ ናውድ ምን ነው በዚህን ሰዓት ትለዋለች። ሉሊትም አይ ስራ በጊዜ ጨረስኩና ቤዚን ሰላም ልበላት ብዬ ነው የመጣሁት ይላታል። እሺ በቃ ችግር የለውም፣ ግን ደግሞ ቤዚ ከላይ ነች ያለችው። እናም እስክትመጣ ድረስ እኔ እናንተ መጫወት እንችላለን፣ ያው መግባባት ጥሩ ነው ብዬ ነው ትለዋለች። ሉሊት በፊት ደግሞ ቤተሰብ ልንሆን እንችላለን ትለዋለች። ስማኝማ ቆይ ግን ቤዚን ወዳታል እንዴ ብላ ትጠይቀዋለች። ሉሊት ለማወቅ የፈለገችው ናውድን ቤዚን ወዳታል ወይ ብላ ስትለው እሱ ግን የመለሰላትኝ አይ ጓደኛዬ ነች ሌላ ነገር አይደለም ይላታል። እሷ ግን የፈለገችው ፍቅረኛ ነች፣ አዎ አፈቅራታለሁ እወዳታለሁ የሚለውን ነገር ለመስባት ነበረ። እናም እልቅስ አንቺ ግን እጅሽ ምን ሆነች ነው ይላታል። ስም በጣም ትደነግጣለች በጣም እና እንዴ ደግሞ ምን ሊሆን ይችላለሁ? ቆይ ምን ሊሆን ይችላለሁ? ምንም ብላ በጣም ትደነግጣለች። እሱም በጣም ተገርሞ እያያት ነው። ምክንያቱም ሉሊት የደነገጠችበት ምክንያት እጇ እንደዚህ ሆና የምትናገረው ስላጣች ነው። ማን ነው ስትባል እንኳን የምትመልሰው ነገር የለም። ምክንያቱም ደግሞ ማን ጥፍሯ እንደዋለቀው እንኳን ብትናገርም ለምን ብለው ስለሚጠይቋት ይህን ደግሞ መናገር አችልም። ምክንያቱም ወንጀለኛ ስለሆነች እዛ ከምሰራበት ወንጀል ውስጥ ስላለች እናም በዛ ምክንያት እጣቷን ወይም ደግሞ ጥፍሯ ስለወጣ ስለዚህ ይህን ነገር ደግሞ እከሌ ነው ብላ መናገር ለሷ ትንሽ ከባድ ነው። ትንሽ እሳት ነገር አቃጥሎኝ ነው ትለዋለች። እንደዚህ ሳይሽ ግን የተጎዳሽ ነው የምትመስዩ ይላታል። እንዴት ነው በጣም እመማለሁ አደለ ሆስፒታል ይስታይሹ ይላታል። ይህ ማለት እንግዲህ ናሆም የሆነ ነገር አውቋል እንዲህ ብላ ሉሊትም በጣም ትደነግጣለች። አንተ በጣም ጥሩ ሰው ነህ። እዚህ ቤት እንኳን እንደዚህ ታምሜ እያዩኝ አንድ ሰው እንዴት ሆንሽ ተሻለሽ ወይ ምን ላይ ደረሽ ብለው አንድ ሰው አልጠይቀኝም እና አመሰግናለሁ። አንተ መልካም ሰው ነህ። ለምን እንዴት አንድ ላይ የኖራችሁ ይላል እና አይ አንተ ያው እንግዲህ ስለ እኔ ማንም ሰው ግድ ስለማይሰጠው ነው ለዛ ነው። አንድ ምክር ልምከርህ፣ እዚህ ቤት ውስጥ ከኔ ውጭ ሁሉም ችግር ያለባቸው ሰዎች ነው ትላለች ሉሊት ወደዛ እያየች
ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁሉ ቤተሰብ ሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ በሐረግ ድራማ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንግዲህ ሉሊት አሁንም ቢሆን ናኦድን በቃ የሆነ የሌለው ወሬ እያወራቸው ነው ማለት ነው። እሱም ግን አንድ አልተቀበላትም። ምክንያቱም ከቤዛ ጋር ፍቅረኛሞች ከሆኑ ለማስቀረት ትፈልጋለች ማለት ነው። እሷ ማንም እንዲያልፍለት አትፈልግም። ምክንያቱም እሷ ደግሞ ማንም እንዲበልጣት ስለማትፈልግ፣ ስለዚህ ተንኮለኛ ስለሆነች እናም ናኦድን ልታሳምነው ነው። መጥፎ ነው፣ እዚህ ቤት ያሉ ሰዎች እንዳለ መጥፎ ናቸው እያለች ቤት ከኔ ውጭ ሁሉም ችግር ያለበት ነው፣ ይኸውልህ ጤነኛ ሰው ያለ እንዳይመስልህ ትለዋለች። እናም ቤዛ አፍቅራ ወይም ደግሞ አፍቅራት ከሆነ ቢቀርብ ነው የሚሻለህ፣ አይጠቅምህም። እኔ ለአንተ ብዬ ነው ይህን የምነግርህ፣ እኔም አንተ እንድትጎዳ ስለማልፈልግ ነው ትለዋለች ሉሊትም። እኔ ለራስ ብዬ ነው። እንዲህ ቆይ የምን ፍቅር? ቤዚ እኮ ምርጥ ጓደኛዬ ናት ይላታል። አይደል ሁሉም ሰው አጀማመሩ እንደዛ ነው፣ ግን እኔ ደግሞ አንተ ሳትጎዳ አሁኑኑ ልንገርህ ብዬ ነው ትለዋለች። ቤትም ወደ ናኦድ ቀረብ ትልና ለመውራት ትፈልጋለች። ስማ እዚህ ቤት ያለውን ጉድ ልንገርህ፣ ቤዛ ማለት በናታን ፍቅር እብድ ያለች ነች። ነገር ግን ደግሞ እሱ ጭራሽ አይፈልጋትም ትለዋለች። ስደነግጥ ናቱ ድረስ፣ እንቅፋት ሲመታት ናቱ ድረስ፣ ትንሽ ይላት ናቱ ድረስ። በቃ የእሱን ስም የማጠራበት ቦታ የለም። እናም አሁንም ቢሆን እሷ ታፈቅረዋለች፣ እሱ ግን ጭራሽም አያስታውሳት። እንደዛ ስትል ነው የምትውለው። እኔ ለራስህ ለአንተ ብዬ ነው እንዳትጎዳ ብዬ ነው ትለዋለች። አረ ነው እንዴ ይላታል። ለምን እንደዚህ ከወደደችው ለምን እንደዚህ አይሆን አብረው አይኖሩም ይላል። እሱ አይፈልጋትም፣ እሱ የሚፈልጋት ሌላ ሴት ነች ትለዋለች። እሱን ለማግኘት ያልፈነቀለችው ድንጋይ የለም። እንዲሁ ስታያት ግን ጥሩ ሰው ትመስላለች ትለዋለች። እንዴት ስታያት ጥሩ ሴት ትመስላለች፣ ግን ደግሞ መጥፎ ሴት ናትኝ። ይኸውልህ እኔ ቀድሜ ልንገር ብዬ ነው፣ እኔ ወንዶች ሲጎዱ ደስ አይለኝም ትለዋለች። ግን ስለ ራስሽ ቤተሰብ እንደዚህ ብሎ ማውራቱ አይከብድም ይላታል። ደግሞ አንተ ደግሞ ምንድን ነው ቆይ ስትነገር አሰማም እንዴ ትለዋለች። ሉሊትን በጣም ትደነግጥና እኔ ለራስ ብዬ ነው የራስ ጉዳይ፣ ያው እንግዲህ በኋላ ከምታለቃቀስ ብዬ ነው ቀድሜ ነገርኩህ፣ ከዛ ውጭ ምንም አይደለም ትለዋለች። አሁን ናታን ራሱ ፊት ቢሰጣትኝ ምንም ሳታመነታ ወደ እሱ ትሄዳለች። ወይዘሮ ሉሊት ስለማውቀው ነገር ነው የነገርሽኝ፣ ሁሉን ነገር እኔ ያውቃለሁ። በዛ ላይ ደግሞ ስለ ራስሽ ቤተሰብ ለዚህ ለማታውቂው ሰው እንደዚህ ማውራቱ ጥሩ አይደለም ይላታል። ሉሊትም በጣም ትደነግጣለች። ሉሊት በእሷ ቤት ማቃጠሯና እንዲሁም ከቤዛ ጋር ማጣላቷ ነበር። ነገር ግን ደግሞ የመለሰላት መልስ ለእሷ ራስ ምታት ነው። ደግሞ ቤዝ እንደነገርኩሽ ጥሩ ጓደኛዬ ናት፣ ሌላ ነገር ምንም ነገር የለንም ይላታል። ተዋ የራስ ጉዳይ ብላ ትጫዋለች። ሉሊትም ደድና ቦታውን ለቃ ከሱ ትርቃለች። እናም ድሮም ወንዶች ሲደርስባችሁ ነው እንጂ ሰው ሲነግራችሁማ መች ትሰማላችሁ ብላ አሁንም ትጫዋለች። ለቤዚ ስለዚህ ጉዳይ እንዳታወራት እሺ፣ ነግሬያለሁ።